ወይዘሮ ብዙነሽ የልቧን ከሰራች በኋላ እኔ ከዚህ በኋላ ከአብርሃም ህይወት አይመለከተኝም አለች ማለት ነው። እና በነገራችን ላይ አንቺ የልብሽን ስለሰራሽ የልብሽን ስለምታቂ ነው በዚህ ያክል ደረጃ ሆነሽ የምትናገሪው። እና አብርሃም ከዚህ ጋር የቆመው የተመከረ አብርሃም እንደሆነ ግልጽና ግልጽ ነው። በጣም ሞልተዋለች። እንግዲህ አብርሃም አሞ ከሆነ የሰው ልጅ ይታመም አይባልም። እኛ ማንም እንኳን አይደለም አብርሃም፣ እኔ አሁን ሄርሜላ ታመመ ሲባል አልፈልግም። ምክንያቱም በሽታ ለሰው ልጅ የምንመኘው ነገር አይደለም። እውነት ሰዎች ከስህተታቸው እንዲማሩ ማድረግ እንጂ ይታመሙ ይውደቁ ማለት ይሄ በጣም የሚያስጠላ ነገር ነው። እንኳንም ወደ ጤና ተመለስክ። እውነት አሞህ ከሆነ ማለት ነው አብርሃም፣ ከጤና በላይ ምንም ነገር የለም አይደል? ከኛ ጤና በላይ ምንም ነገር ሊመጣ ስለማይችል ነገር ግን ደግሞ አልታመምክም። በእውነቱ ቤተሰቦች እንዲቆያችሁልኝ ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ አብርሃም ታደሰ ያው እንደ ታመመና እንደ ዳነ እያንጸባረቁ ነው። እውነት ለመናገር እኔ ያው አላምንም ብያቸዋለሁ ከመጀመሪያውም። አብርሃም የሚታመን ሰው ስላልሆነ ምንም ነገር ቢያደርግ አንድ የተረጋገጠ ነገር ካላየውበት ከአብርሃም አላምንም ብያለሁ። እና ምንድን ነው አሁንም እኔ እንዳልታመመ ነው ውስጤ ማምነው። ውስጤን ያሳመንኩት እንደዛ ነው። በቃ አብርሃም አልታመመ ሲጀመር። አሁን እንደው እስኪ ከነሩታና ከኤፍሬም ጋር ሲያሳልፈው የነበረውን ነገር ይርሳው እንበል። አሁን በቀደም ፍሽክ እያልክ እንደዛ እስከ ፊርማ ሁሉ ስታወራ የቆየውን ሸመጠጥከው አይደል? አቤት አብርሃም፣ እንደው ክደት! እንደው ሁልጊዜ ክደት ግን አይከብድም? የታመመ ሰው ነው ስለ ፊርማ የሚያወራው አይደል? አይ አንተ መሸውደውን ሸውድ እናቴ። ሲጀመር 500 ሺህ ለመሙላት ነው የመጣኸው ያለ ሩታ ምንም ነገር ስለማይሳካላችሁ ማለት ነውና ለማንኛውም የሩታ ምርጥ እህቶች ቆንጅየው እንቁንቁ የሆኑ እህቶች አሏትና ማለት ነው። ሩትዬ አብርሃምን እንደምታውቁት ነው። አብርሃም ማለት በጣም እንዴት ነው ተወላዋይ ሰው ነው። በአንድ አቋም የሚቆም አይደለም። ከዛችም ያችን ሳይ ያችን ይችኛዋን ሳይ ይችን የሚሆን ሰው ስለሆነ እኔ ማርያምን ነው የምልሽ። ማርያምን አብርሃም ሩታን መረጣት ሄርሜላን መረጣት ምንም ኬር የማደርገው ነገር የለም። ሩታን ቢመርጣት የሚጠቅመው ለልጁ ነው። በእውነት ለመናገር ለልዑሌ ነው የሚጠቅመው እንጂ ያን ያክል ለሩታ ቫሊዩ ያለው ሰው ሆኖ አይደለም። መቼም ደግሞ ይሄን ያክል ስትባል ወጥቶ የማያስከብር ደግሞ እንኳን አሁን ተፋስተው ድሮም ይኸው ነው እሱ። እና ከተመለሰም ለልጅ ነው እንጂ የምጠቅመው አብርሃም ለሩታ የምጠቅማት ነገር የለም። ምክንያቱም ያንተ ስራ ይታወቃል። አሁንም ቢሆን ምንድን ነው ያለው? እኔ ማድረግ የምፈልጋቸውን ነገር የማድረጋቸውን ነገሮች ጭራሽ አልጸጸትባቸውም፣ ስህተት ነው ብዬ ማላምንም አለ ማለት ነው። ያ ማለት ከሄርሜላ ጋር እንደዛ ሲያብድ የነበረው ከ80ው ላይ ሲሯሯጥ የነበረው ከሱ ጋር ለሱ ትክክል ነው። አያችሁ፣ ጥፋቱን እንኳን በስነ ስርዓቱ የማያምን ሰው ነው። ስለዚህ አሁን ይሄ ሰው ለሩታ ምን ይሰራላታል? ሩታ በእርግጥ አሁን ከሄርሜላ ጋር እልክ ተጋብታለች። ግዴታ በቃ ወደ እሷ እንዲሄድ ትፈልጋለች ባጭሩ። ነገር ግን መጣ ቀረ እኔ ሩታ ይደንቃታል ብዬ እኔ በጭራሽ አላስብም። እናንተም እንዳይደንቃችሁ። ነገር ግን ከዚህ ጋር የምታዩት አብርሃም በጣም ነው የሞላችሁ። በጣም መክረዋለች። ደግሞ ሄርሜላንም ምን አለቻት? የሆነ ነገር ቢፈጠር እንኳን እንዳይከፋሽ፣ ሴት ነሽ፣ እንዲከፋሽ እንድትሰበር ያልፈልግም ምናምን እያለቻት ነው። እና ሁለቱን ተዋቸው ብላ መክራው ነው ወይንስ ምን ብላ ነው? እኔ ማለት እንደዛ ብላ የመከረቻት ነገር ለምን እንደዛ አለቻት? እውነት አብርሃም ሄርሜላን እንደሚመርጥ ካወቀች ለምንድን ነው በዛን ያክል ስትመክራት የነበረ? ኤኒዌይስ እናንተ ተጠራርጋችሁ ገደል መግባት ትችላላችሁ። ሩትዬ ብቻ ከልጇ ጋር ደህና ትሁን። ዋናው ይሄ ነው የሚያስፈልገው። የፈለጋችሁትን አገኛችሁ፣ እሷን አሰደባችኋት፣ ያልሆነ ስም አሰጣችኋት። በእውነት ሁላችሁም የእጃችሁን ታገኟታላችሁ ማለት ነው። ሲቀጥል ደግሞ አብርሃም ማለት በመስቀል እንኳን የምታላግጥ ሰው ነህ አንተ። የሩታን መስቀል ስታስርልህ ሆን ብላ አስረ እሷን መተተኛ አስብልሃታል። በነገራችን ላይ አብርሃም ወደ ሩታ ሳይሆን ወደ ሄርሜላ ከሄደ ማለት ነው ሩታ አንድ ልትለቀው የማይገባ ነገር አለ። መጥቶ ከዚች ጋር ፍርጥ አድርጎ ስሟን ያጸዳታል። በግዴታው በውዴታ ሳይሆን በግዴታው ራሱ መጥቶ ማጽዳት አለበት የሩታን ስም ማለት ነው። በሌለችበት ሰበብ ብሎ ሄዶ ከቤቷ ረኒ የአብርሃም ነገር ተውት። በጣም ከባድ ነገር ነው በእውነት። እንደዚህ ስናገር አሁን መሻሉ ደብሮሽ ወይ ምናምን ልትሉ ትችላላችሁ። ነው እኔ መሻሉ ደብሮኝ አይደለም። ከመጀመሪያ አልታመመም። ታሞ ከሆነ ግን እንኳን ፈጣሪ ማረው። ዋናው ይሄ ነው። ግን የሱ ድራማና የሱ መሸወድ ስለማያልቅ ነው። ሲቀጥል ደግሞ ዳኒ አንተ ምን አገባ ሲጀመር? ወሽላት ኤፍሬም አመሰገናት አላመሰገናት ከኤፍሬም እኮ ማለት ካንተ እኮ ኤፍሬም ማለት ለብዙዬ እኮ ከኤፍሬም አንተ አትበልጣትም እኮ።
ምን ነው እኔ በልጭ የተገኘው እኔ ነኝ ወንድምሽ አልካትሳ። አሽቃባ ዝም ብሎ ሲያሽቃብጥ ሲያስጠላ የዳኒ የሚባል ማለት ነው። ለማያውቁሽ ታጠቢ ብለሃለች እኮ ሩታ። ምክንያቱም አንተ ሩታ ስለምታውቅ ነው በዚህ ልክ የምትንቀና በዚህ ልክ የምታዋራ ማለት ነው። እና ለማያውቅ ሰው እንደዚህ ብታሽቃብጥና ብታሽቋልጥ እኮ ይሄ ልጅ መልካም ነው ተብለ ትታሰባለህ። ከዚህ ጋር እስከ ሚዲያ እስከ ጓደኞች ድረስ ያንተን ጓደኝነት ያንተን ወሽላታነት የማያውቅ የለም እኮ ገባ። በጓደኝነት እንኳን ጸንተ የማትቆይ። ሌላኛው ደግሞ ሄርሜላ በዚህን ያክል የሚያቋንጥሽ ምንድን ነው? ውሽሚት ውሽማ ነገር ሁሌ ልወደድ፣ ሁሌ ልሞገስ፣ ሁሌ እኔ አንደኛ ልውጣ። እንዴት እንደሚያቀብጣት እኮ ወይኔ ስደብር ግን ይች ልጅ እግዚአብሔርን የምሬ ነው። አደብራችሁ አብርሃም እያወራ እሱን ወሬውን ሳታስጨርሰው እኔም ተጨንቄ ነበረ። የእሷን ጭንቀት እንዲያየላት ማለት ነው፣ የእሷን ጭንቀት እንዲረዳላት። አንድ ነገር እኛ ስላወራን እኛ ስለለፈለፍን እናገኘዋለን ማለት አይደለም። ሄርሜላ አንቺ ቀፎ የሆንሽ ሴት ማለት ነው። መጀመሪያ ይህን ነገር አገናዝቢ። በቀበጥሽ በተስገበገብሽ አይደለም የሆነን ነገር ላንቺ ማድረግ የምትችይው። ሲመጣ ራሱ አረ እንደው አንቺ ሴትዮ ክብርሽን ጥለሻል ሜዳ ለሜዳ። ሉክሩታ ቀስቀስ አላለችም። ከቆመችበት ይኸው ቁማ ነው የጠበቀችው። በራሱ በክብር መጥቶ ሰላም አላት። አለቀ። ምንድን ነው በዚህን ያክል የሚያንቀጀቅጅሽ? እሱ ምርጫውን ገና አልተናገረም አይደለም። እንደዚህ ሆኖ አንተ በዋናው በራስ እንኳን ቆምክ፣ እንኳንም አንተ ወደ ራስ ሀሳብ መጣ። ትክክለኛውን ነገር አድርገህ አብረን ማለት ህይወታችንን እንደምንመራ አምናለሁ ነው ያለችው። አረ ምን ዋቃዣት አምናት እጅ ሴትዮ። ይህ ሁሉ ዳር የምትለው እኮ በቃ እንዴት ነው እሷን እንዲመርጥ ስለፈለገች ነው ማለት ነው። እና ይገርማል የሄርሜላ ነገር። የሴት ቃንጤ የሌላት በቃ ሴትነቷን ያጣች ዘንዛላ። እንግዲህ ሩቲም ያው በኮንፊደንስ ሆና ከማን ጋር እንደሚሆን እናያለን እያለች እየተናገረች እያለ እኔ ከእናንተ ጋር የነበረውን ነገር አላስታውስም ብሏታል። ያንን ነገር ይዛችሁ እየፎገላችሁ ነው። እኔ እኮ ምንድን ነው እንደዚህ የሚያደርጋችሁ? እንደዚህ ብሎ አላት እኮ እንደዚህ ብሎ አላት እኮ። ሲጀመር እሱ እንኳን ይሄን አይደለም ማለት ነው። ከእሷ ጋር እያለ ስንት ነገር የሸመጠጥ አይደል እንዴ? 30 ሴት እያወራ ደግሞ እና እንግዲህ ምን እንደሚጠይቃቸው አይታወቅም። ከሄርሜላም ላይ ያን ያክል ፊቱ አልተፈታም። አይታችሁ ከሆነ እንደ በፊቱ አይደለም ማለት ከሰላምታው መለየት ትችላላችሁ። ብዙዬ ጋር እንኳን እቅፍ አድርጋ ስትስማት ምናምን ነገር እይታውን አይታችኋልና ብቻ ከሄርሜላም ላይ ያለ የሆነ ነገር ማለት ነው። ብቻ የሚጠይቃቸው ነገር ምን እንደሆን ባይታወቅም ነገ እንጠብቃለን። እንግዲህ እነሱ ሰውን ማጓጓትና ያው ሰውን ሳስፔስ ማድረግ ልማዳቸው አይደለ? በማን እንደሚለቀቅ አናቅም። ሰው የአብርሃም ነገር አይታመንም። እኔ መቼም ላምነው አልችልም። በሄርሜላ እልክ እውነት ለመናገር በሄርሜላ ስግብግብነት አብርሃም ከልጁ ጋር ቢቀመጥ በጣም ደስ ይለኛል። ነገር ግን ቢሄድም ደግሞ የእሱ መሄድ ማንንም ሊቆጭ አይችልም። እንኳን እኛን ሩታን ሊቆጫት አይገባም በእውነቱ ማለት ነው። ሲጀምር እኔ እንጃ እውነት እንደው እኔ እንጃ ብቻ ዋናው ልቡ ይወስነዋል። በእርግጥ ከዚህ በኋላ ብዙ ነገሮችን ፈጥሮ አብርሃም እንዴት ነው ሩታ ራሱ እኔ እንደዚህ ብዬ ማውራት አልፈልግም። ለማንኛውም ነገ አይተን ደግሞ የሚሆነውን ነገር ብንፈርድ ይሻላል ማለት እፈልጋለሁ። ከዚህ ሁሉም እንግዲህ እኔ በቃ እኔ ጥያችሁ ልሄድ ነው። ሁላችሁንም አልፈልግም ሊልም ይችላል፣ አይታወቅም የሱ ነገር። ግን እንደ አየሁትና እንደተረዳሁት ከሆነ አሁን በጣም ምክር ውስጡ ላይ አድሯል ይሄ ሰውዬ ማለት ነው። አብዛኛውን በይበልጥ በምክር በጣም ነው የሞሉት። ሩቲ ግን ያለውን ነገር ለጋሽዬ ግልጽ መናገር ነበረባት ብዬ አስባለሁ። ይሄኔ ወይ ተናግራም ሊሆን ይችላል፣ አይታወቅም። እየተደረገባት ያለውን ብዙዬ ምን እየሰሩ እንዳለ ለሱ አስተላልፋ መናገር አለባት ብዬ አስባለሁ። ኤፍሬም ጋር እንግዲህ ትንሽ ተፋጧል ማለት እየተቆጣው እየገሰጸውም ነበረ ከኛ ጋር መራቅ አለብህ ብሎ እሱንም አስርቆታል ማለት ነው። እንግዲህ ኤፍሬምን የምጠላበት ምንም አይነት ምክንያት የለም። አብርሃም እውነት ለመናገር ከሱ ላይ እውነት ልዞርበት ከሆነ ማለት ነው ኤፍሬም ለአንተ ትዳር ነው ደፋ ቀና እያለ ያለ የሌለውን ስም እየተሰጠ አንተ ነህ። ሲጀመር ስም ያሰጣቸው አንተ ነህ። እውነት ለመናገር አዎ ከአንተ ማንም ሊወርድ አይችልም። ምክንያቱም አንተ ከመጣ በኋላ ነው እነሱ መተታም የተባሉት። ይሄ ነው እውነታው።